ኢትዮጵያ ውስጥ በሰላም ግንባታ ግጭት ከመከሰቱ በፊት ግጭትን ከመከላከል አንዳንዴ ደግሞ ግጭት ሲከሰትም አካባቢ ደረጃ ማህበረሰብ ደረጃ በክልሎችና በከተማ አስተዳደር ወሰን ደረጃ ላይ ግጭቶች ሲከሰቱ ግጭትን ለመፍታት ከግጭት በኋላም ባለው ማህበረሰቡን እንደገና መልሶ ወደ ቀድሞ አካባቢ ከመሄድ አኳያ በአንድ በኩል በሌላ በኩል ደግሞ እንደ ባህልም እኛ ኢትዮጵያውያን የሀገር ሽምግልናን ወይም ሽማግሌን ለመጋጨት ብቻ ሳይሆን ፈልጎ ለመጋባትም ጭምር ነው። ልጆች ወጣቶች ሲጋቡ በባህል ደረጃ ሽማግሌ ነው የሚላከው። ስለዚህ በአንድ በኩል ማህበረሰብ ለመገንባት ትውልድ ለማስቀጠል ጥሩ ቤተሰብ ሲመሰረት ነው ጥሩ ማህበረሰብ የሚፈጠረውና ጥሩ ነው ለሚሉት ሰው የሚያጩ ለዛም ሄዶ በሽምግልና ሄዶ የሚጠይቁ የሚሰርጉ በሌላ በኩል ደግሞ በቤተሰብ ደረጃ ግጭት ቢፈጠርም የሚያስታርቁ አንተም ተው አንቺም ተይ የሚሉ ከፍ ባለ ደረጃ እንደ አካባቢም ደግሞ ግጭት ሲፈጠር ከፍተኛ የሚጫወቱ ግጭትን ለመከላከል ሰላምን ለመገንባት ከግጭት በኋላ ማህበረሰቡ ተመልሶ አብሮ ለመኖር ቀደም እንዳልኩትም ደግሞ በትዳር ውስጥም ጥሩ ማህበረሰብ እንዲፈጠር ትውልድ እንዲቀጠል ከማድረግ አኳያ የባህላዊ የግጭት አፈታት ላይ ያሉ ሽማግሌዎች ከፍተኛ ሚና አላቸው። እንደ ህዝብም ለሽማግሌና ለሽምግልና ያው ጥሩ ቦታ ያለው ህዝብ ነው። ሽማግሌና ሽምግልናን ከአካባቢ ከብሔር ከጎሳ ከእምነት በዘለለ ሁሉንም የሚያስተሳስሩ ለኢትዮጵያና ኢትዮጵያዊነት አብሮ መኖር የሚያስተሳስሩ አንዳንዴ በኢትዮጵያ ታሪክ ውስጥ የመንግስታት መለዋወጥ ሲኖር የመንግስት አስተዳደር ባገው ያልደረሰበት ቦታ ጨምር አደረጃጀት ፈጥረው አካባቢን ጠብቀው የመንግስት ስልጣን የሚያስረክቡ እንዲህ በማረክ ታሪክ ላይ የሚታወቁ ናቸውና ያ ተቋም እንደ ሚኒስቴር መስሪያ ቤት ቀደም እንዳለው ትውልድን በመገንባት ካለው ሚና ሀገርና ሀገረ መንግስት ግንባታ የሚጀምረው ከቤተሰብ ስለሆነ ጠንካራ ቤተሰብ ጠንካራ መሰረት ነው፣ የማህበረሰብ መሰረት ነው፣ ፋውንዴሽን ነው። በሌላ መልኩ ደግሞ ሰው በባህሪው ግጭት ይኖራል በተለያየ ፋክተሮች። በዛም ሰዓት ላይ ደግሞ በጣም መቀራረብ ባለው ማህበረሰብ ውስጥ በጥናትም በጣም ክሎዝነስ ባለው ማህበረሰብ ውስጥ በጣም ኢፌክቲቭ የሚባለው በጣም ውጤታማ የሚባለው ግጭት መፍቻ ስርዓት የሽምግልና ስርዓት ነው። ሁለቱንም አካላት ዊን ዊን አርጎ አሸናፊ አርጎ የሚያወጣ ስለሆነ በዚህና በተለያዩ ምክንያቶች እንደ ሀገር ትልቅ ለሰላም ግንባታ ለአብሮነት እና ለጠንካራ ሀገረ መንግስት ግንባታ እና ለዘላቂ አብሮነታችን እና ለግጭት አፈታት ለግጭት አስተዳደር ጉልህ ሚና አለው የሚል እይታ ነው ያለን። የሽምግልና ማንነቱ ሽምግልና ነው። ብሔር፣ እምነት፣ ጎሳ፣ አካባቢ ሳይሆን ሽማግሌና ሽምግልና የሚለው ማንነቱ ስለሆነ ከነዚህ አሁን ካልኳቸው ማንነቶች ከፍ ብሎ የሚያስተሳስር ነው። ይሄ ሰው ዘሩን አካባቢውን ሳያይ ሽማግሌ ተው ካለው ከየት ነው የመጣው ከአካባቢ ነው አይልም። በዚህ ምክንያት ለህብረ ብሔራዊ አንድነትና ለጠንካራ ሀገር እንደዚሁም ለጋራ ትርክት ግንባታ በጣም ጠንካራ አቅም አለው። በልግጥ ያም ተቋም ሽምግልና ሽማግሌ እንደማንኛውም ፈተና የገጠመበት ጊዜ እንዳለ ቢሆንም ስቲል ግን አሁንም ባለው ተጨባጭ ለጠንካራ ህብረ ብሔራዊነት ለአብሮነት ትልቅ ሚና አለው። ከሰላም አኳያም ቀደም እንዳለው በጣም ጠንካራ ሽማግሌ ያለበት አካባቢ በነገራችን ላይ በጣም ሰላማዊ ነው። ተው ይላል፣ አንተም ተው አንቺም ተው ብሎ ይደመጣል። ደከም ያለ ሽምግልና ስርዓቱ ደከም ያለበት አካባቢ በተለያየ ምክንያት የሰላም ሁኔታውም የአብሮነቱ ሁኔታም የዛን ያህል ነው የሚሆነውና ይሄ ተቋም ቀላል አይደለም። ኢትዮጵያ በጣም የ3000 ዓመት ታሪክ አላት፣ 200 ዓመት ታሪክ አላት ብለን በመናወራበት ሰዓት የዘመናዊ መንግስት አስተዳደር ባልነበረበት ሰዓት ህዝብን በአካባቢ ላይ አስተዳድሮ ቀደም እንዳልኩት በትዳር ማገናኝቶ ከትዳር ውስጥም ሆነ ከትዳር ከፍ ባሉ ሁኔታዎች ላይ ግጭቶች ሲኖር ደግሞ አንተም ተው አንቺም ተው ብሎ አስተሳስሮ ጉዳይ ያለ ገመድ እያመጣ ጋቢ እያለበሰ ባንድ እያጠጣ አብሮ የጠጣ ሰው
አብሮ የበላ አፍ ለሐሜት አይመችም እያለ በአባባል እያመጣ ኢትዮጵያና ኢትዮጵያዊነትና አብሮነትና ጠንካራ የመንግስት አስተዳደር ይህን ጂያንት የሆነ ሀገር ዘመናዊ አስተዳደር ባለመጣበት ሰዓት ጭምር አስተሳስሮ ለሀገር ታማኝነት ለሀገር ከፍ ብሎ ለሀገር መስዋዕትነት አርበኝነት እንዲመጣ ለልጆች ተረት እየነገሩ ሽማግሌዎች ናቸው በዋነኛነት ለኢትዮጵያና ኢትዮጵያዊነት ጥንካሬና መሰረትና ሀገራችን ለሀገርም ሪዚሊየንት ወይም ጠንካራ ሾክ ወይም ችግሮችን የመቋቋም አቅም እንዲኖራት ካደረጉ በርካታ ሂደቶች ፋክተሮች ውስጥ የሽምግልና ሚና ከፍተኛ ነው ብሎ መውሰድ ይቻላል። የሀገር ሽማግሌዎች መድረክ በዋነኛነት ከሁሉም ብሔር ብሔረሰቦች የሁሉም ብሔር ብሔረሰቦች አካባቢ ላይ የሀገር ሽምግልና ተቋም የሚመሩ አባቶች ተገኝተዋል። ከሁሉም ማለት ነው 200 የሚጠጉ ናቸው። በሌላ በኩል ደግሞ አንዳንድ ክልሎች የሀገር ሽማግሌዎች ህብረት ወይም ካውንስል መስርተዋል። ያኛው ማደረጃጀት መጥተዋል። አንዳንድ ሽማግሌዎች ናቸው የሃይማኖቱም አባት ናቸው። እነሱም ተገኝተዋል። በመጀመሪያ ደረጃኛ ዓላማችን ኢትዮጵያ አሁን ባለው ተጨባጭ ለበርካታ ዓመታት የእድሜዋን ያክል ከግጭት አዙሪት ለምን አልወጣችም? እነዚህ ሰዎች ትልቅ አቅም ያላቸው ከቀበሌ ጀምሮ አቅም ያላቸው ተደማጭ በሆኑ ሰዎች ባሉበት ሀገር ውስጥ ከዚህ ታሪክ ለምንድነው ማንወጣው? ለምንድነው ይሄ አንዳንድ የሚያጋጥሙ ችግሮች ተፈተው በጣም በአብዛኛው የሚያገናኙን በጣም ጸጋያዎቹ ጎልተው ወጥተው የተረጋጋ ፖለቲካ ስርዓት መመስረት ያልቻል ነው? በዚህ ደረጃ ላይ ሽማግሌዎቹ ምን ሊሉ ይችላሉ? ሲጋራ መድረክ ብንፈጥርላቸው አንዳንዶቹ በጣም የተሳካ ግጭት አፈታትና ሰላም ሰርተዋል። አንዳንዶቹ ደግሞ በምን አገባኝ ስሜት እንኳን ባይሆን ራቅ ብለዋል። አንዳንዶቹ ደግሞ ከግጭት ዋና አክተር ውስጥ ገብተዋል፣ አባባሽ ሆነዋል። ይሄ ተጨባጭ ይመጥነናል ወይ የሚል ጥያቄ የመጣው ከሽማግሌዎቹ ነው። በየክልሎቹ በሚኖሩን የሰላም ግንባታና የአብሮነት መድረኮች ላይ ከሽማግሌዎች ተጽዕኖ ፈጣሪ የሚባሉ ግለሰቦች ከሃይማኖት አባቶች ሲኖሩን ሽማግሌዎች ያነሳሉ። እስቲ አንዳችን ሌላችን እንደማመጥ ለምንድነው በተናጠል የምታገኙን የሚል ነገር ያነሱ ነበርና እኛም ያስበን ለምንድነው በአንድ መድረክ ኢትዮጵያን ማናገናኘው ስንል ትግራይ ክልልን ጨምሮ ሁሉም መተዋል። ትግራይ ክልል ላይ በሃይማኖት ጉዳይ ላይ ያለውን ልዩነት ዲፈረንስ ትተው ዛሉት አባቶች እዚያ የሚወራወሩ ነገር ትተው መተው ተገኝተዋል። እናቶች ተገኝተዋል። የሁሉም የሌሰን ተጨባጭ እንዲያዩ በማድረግ በአንድ በኩል መቀራረቡን መፍጠር ነው። በአንድ በኩል አብረው ቁጭ ብለው አድረው በልተው ከሌላው ጊዜ በተለየ መልኩ ሆቴል አላረግነውም። ከተማ ውስጥ ወዲያው መመለስ ራቅ ያለ ቦታ ላይ እንደዚህ ወጣ ብለው አልጋቸው ሲበሉም ሲጠጡ በውይይታቸው ከአንድ አካባቢ ሳይሆን ከተለያየ ክልል አብረው መርጃ አድርገው አንዱን ትምህርት እንዲወስድ እስቲ እንዲተዋወቁ የልባቸውን እንዲያወሩና የሌላኛውን ቁስ ሌላኛው እንዲረዳ የሌላኛው ስኬት የሌላኛው ሌላኛው ስኬት ሲል በድምሩ ኢትዮጵያ አሸናፊ ሆና ኢትዮጵያና ኢትዮጵያዊነትን አብሮነት አሸናፊ ሆነው እንዲወጣ ከማሰብ አኳያ ከሁሉም ብሔረሰቦች አሁን እንዳልኩት በጣም ትልልቅ አባቶች፣ አባገዳዎች፣ አደሲቄዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ኡጋዞች፣ ኢማሞች፣ የሴራ አባቶች፣ ገራዶች በሚል ታይትል ህብረተሰቡ የሚያከብራቸውና ትልቅ ቁልፍ የሆኑ ሰዎች መጥተዋል። አብረው ይበላሉ። የእምነት ድንበር ሳይኖራቸው አብረው ይጠጣሉ፣ አብረው ያድራሉ። በአንድ መኪና ላይ አብረው ይጫወታሉ። በጣም ተቀራርበው ከመጀመሪያው ቀን በላይ ጥሩ ስሜት ፈጥረዋል። አዲስ አበባ ላይ ያለውን የልማት እንቅስቃሴ የኮሪደር ልማት በተለይ ደግሞ ታሪካችን አስተዋጽኦአችን የሚያይበት ብሔራዊ ቤተመንግስትና በርቀት አንድ ሰው ከዳሰነች የመጡ አሉ። በርቀት ቤተመንግስት የሚባለውን የሚያውቁትን የኢትዮጵያ ቤተመንግስትና መሪዎች ያሳለፉበትን ቦታ ወዳጅነት ምንድነው የአንድነት ፓርክ ያሉ ምን ሊፈጠርባቸው እንደሚስላስ ለቤተመንግስት ያለን እይታ ይሄ ከመጎብኘት በላይ የዘለለ የሀገርን ታሪክ የማወቅ የሀገርን የመሪ መቀመጫ ማወቅ የሀገራዊ ለውጥን ትሩፋት ማየት በሀገር ተስፋ ማድረግ የበለጠ የሚማሩበትና ቁርጠኛ ሆነው በመድረኩ ላይ እንዳየነው
በሀገሪቷ ላይ ለተፈጠሩ አንዳንድ ጉዳዮች ላይ የኛ በአግባቡ ገብተን ያለማገዛችን ውጤት ነው ብለው ቁጭ ስሜት ነው የፈጠረባቸው። እኔ በጣም ነው የገረመኝ። በፐርሰንት አስቀምጠዋል። 70% የኛ ነው፣ አንዳንዱ 80% የኛ ነው እያሉ ከአሁን በኋላ ከኔ አካባቢ ላይ የሚመጣው ሪፖርት የሰላም እንጂ የሌላ ነገር አሰሙም የሚል ቁርጠኝነት አምጥተዋል። የተጀመረውን የሰላም ሂደት የማጽናት ስራ ለመወጣት ቁልፍ ሚና አለን፣ አይመጥነንም፣ ኢትዮጵያ መታወቅ ያለባት በዚህ ናት የሚል ስሜት ፈጥረዋል። ሁለተኛ እያንዳንዱ አካባቢ ላይ ያለችው የኛ እንቅስቃሴ በሀገራዊ እይታ ውስጥ መታየት አለባት የሚለውን ነገር ወስደዋል። ሰፈሩ ላይ ያለው ስራ የሰፈሩ እንዳይመስላቸው፣ አይ ይልቁንም ኢትዮጵያና ኢትዮጵያ ውስጥ በምትገነባው ሀገር ውስጥ የራሴን ጡብ፣ የራሴን ድንጋይ፣ የራሴን ጭቃ፣ የራሴን አሸዋ፣ የራሴን ውሃ የማቀብልበት በሚል የሰፈር እንቅስቃሴ ሳይሆን ከብሔራዊ ጥቅምና ከብሔራዊ አንድነት ጋር ለማገናኘት እድል ፈጥሮላቸዋል ብለን እናምናለን። ንግግራቸውም ያ ነው። እንደ ሚኒስቴር መስሪያ ቤታችን ለሰላም ግንባታ ስራ እንዲሰራ ማንዴት አለው። በአብሮነት ላይ እንዲሰራ ማንዴት አለው። የሰላም ኤጀንት የሆኑት አካላትን ባለድርሻ አካላት ከምንላቸው ቁልፍ የማህበረሰብ ባለቤቶች የሰላም ባለቤቶች እነዚህ ናቸው። በሌሎች ከምንሰራቸው የሰላም ግንባታ ስራዎች ጋራ አስተሳስረን በቀጣይ እቅዶቻችን በየክልሎቹ እነዚህኑ ሰዎች ይዘን ይሄን ክልሎች ውስጥ ያለውን ተጨባጭ እንዲያዩ ክልሎች ሰላማቸውን በማጽናት ሂደት ላይ የሀገር ሽማግሌዎች ምን ነካችሁ ይሄን ስሩ እንጂ ምን እናግዛችሁ ተባብለው የበለጠ ኢትዮጵያውያንና ኢትዮጵያውያኖች የሚያሳስሩበት በሁላችንም ለሁላችንም የሆነች ኢትዮጵያ የመገንባት ሂደት ላይ የነበራቸው ሚና የበለጠ የሚያጠናክሩበት ስራ ስለሆነ እዚህ ላይ ያገኘነው ግባት እንደሚያሳየን በውስጣቸው ላይ ያለውን ቁጭት ስናይና እነሱም ይሄ ነገር እንዲቀጥል ያላቸው ፍላጎት በተለይ በዋነኛነት መነሻ በማድረግ በቀጣይ በሁሉም ክልሎች አካባቢ ጋር እየተነጋገር ሚኒስቴር መስሪያ ቤታችን እያስተባበረ የሀገር ሽማግሌዎች ውይይት በተመሳሳይ መልኩ ሁሉንም ብሔረሰቦች በያዘ መልኩ በሁሉም ክልሎች ዋና ከተማ እንሄዳለን ብለን እቅድ ይዘናል። ሽማግሌዎቹን ጥያቄ በታላቅ አክብሮት ተቀብለናል። መንግስት በዋነኛነት በአብዛኛው እንደሚታየው ከለውጡ በኋላ የመጣው ሐሳብ ለየትኛውም ችግሮቻችን ሀገር በቀል መፍትሄ ያለው ብሎ ነው የሚያምነው። ለኢኮኖሚ ችግራቻችን ስብራቶቻችን ሀገር በቀል መፍትሄ ያለው ብሎ ነው የሚያምነው። ሀገር በቀል የኢኮኖሚ ሪፎርሞችን እየተገበረ ነው ያለው። በፖለቲካ ስራዎቻችን እንደሌላው ጊዜ እንደ ኢትዮጵያ ታሪክ ከውጭ በሚገቡ ርዕዮተ ዓለም አይደለም በፖለቲካ ስርዓት እየተመራ ነው ያለነው። ሀገር በቀል የመደመር ፍልስፍና ውስጥ ነው እየሰራ ነው ያለነው። በዛው በተመሳሳይ መልኩ ሀገር በቀል ማህበረ ባህላዊ ድልቦቻችን ክቡር ጠቅላይ ሚኒስትሩ ደጋግመው እንደሚያነሱት የሀገራዊ ችግሮቻችን መፍትሄ ናቸው ብለን ነው የምናምነው። በዚህ መነሻ ካለን የትኩረት አቅጣጫ ካለን የፖለቲካዊ ቁርጠኝነትና ኢትዮጵያና ኢትዮጵያዊነት በመገንባት ሂደት ውስጥ ጭምር ጉልህ ሚና ስላላቸው ይህንን አደረጃጀት በሚገባ እንጠቀማለን ብለን እናምናለን። ኢትዮጵያ እቺ ናት። ኢትዮጵያ የብዝሃነት መገለጫ ናት። ሁሉም ብሔረሰቦች ማንነታቸውን ከሚገልጹበት መንገድ ዋነኛው ይሄ ነው። ስለዚህ ይህን አጠናክሮ ለማስቀጠል በመንግስት ሚኒስቴር መስሪያ ቤታችን በኩል ቁርጠኛ አቋም አለውና ዛሬ የጀመርነው የተገኘው ግባት በሀገር ሽማግሌዎቻችን ላይ ያለው ተስፋና ቁርጠኝነት እኛም እንደ ሚኒስቴር መስሪያ ቤት ለቀጣይ ስራዎቻችን ጥሩ ስንቅ አግኝተናል ብለን ስለምናምን ቢያንስ በአመት በየ3 ወሩ በተለያዩ የክልል አካባቢዎች ላይ እየዞርን ይህንኑ ኃይል ሁሉንም ክልል እንዲያቅ ምስራቅ ያለው ምዕራቡን፣ መሀል ያለው ዳሩን፣ ደቡብ ያለው ሰሜኑን እየዞረ ሲያይ በእርግጥም ኢትዮጵያውያን የተሳሰርን የተጋመድ የተዋለድ ህብረ ብሔራዊ ጠንካራ ህዝብ መሆናችንን እንዲረዱ የሚያደርግ እድል ስለሆነ ከሰላም ግንባታው በተጨማሪ ለህብረ ብሔራዊነትና ለጠንካራ ሀገራዊ መንግስት ግንባታ አጋዥ ስለሚሆኑ ሂደቱን አጠናክረን የምንቀጥል ይሆናል።